በረዶ ልብሶቹን ሻንጣ ውስጥ አድርጌያቸዋለሁ። እንዴ ምን እያደረግሽ ነው? ውይ ይሄንን ፎቶ ለማስታወሻ ልወስደው ብዬ አልገነጠላልኝ። በምንድን ነው እሱ ግን እንደዚህ የተጣበቀው? ባቡ ምራቅ ይሆናላ። ውይ ምንድን ነው ቤቱ በረሮ ብቻ እኮ ነው። በስመ በቃ የሆነች ቦታ ደርሼ እመጣለሁ። እንዴ ኦይ አንቺ የሰለሞንን ጓደኞች ልተዋወቅ ሄዳለሁ አላልሽም ነበር እንዴ? ነው ሐሳብሽን ቀየርሽ? ኧረ እሄዳለሁ። አንደኛዬን አዘጋጃጅቼ ልጨርስ ብዬ ነው። እኔ የምልህ አባ ማስታወሻ ይዤ መሄድ ፈልጌ ነበር። ምን ይዤ ልሂድ? ለምን እሱን ኮሞዲኖ አትወስጂውም? ማስታወስ የምፈልገው እኮ እናንተን ነው፣ ድህነትን አይደለም። ወይ ጉድ! ዛሬ ተነስቶብሻል። እኔ ምልሽ ረድዬ፣ ለምን ይሄ ፖፖ አትወስጂው? የቱ? ይሄ እኮ ስልክ ነው። ውይ ነው እንዴ? እኔ እኮ ብሬ ለማስታወሻነት ያስቀምጠው ፖፖ መስሎኝ ነበር። ምን ለማስታወስ ነው ፖፖ የሚያስቀምጠው? ያው እንዳጨርሽው ይቻማታል እንዴ? እኔ ምልሽ እና ከሳሚ ጋር በዚህ ስልክ ነበር የተጀናጀናችሁት? አንቺ ደግሞ እሱ እኮ ቅርብ ጊዜ ነው። እና ከኃይለ ሥላሴ ጋር ነው? አታብዣ። ብቻ ይሄ ስልክ ያልሰማው ታሪክ የለም። ሲጠራ ራሱ የድምፁ ግርማ ሞገስ እንዴት ደስ እንደሚል ልነግርሽ አልችልም። እና ታዲያ ጥሩ ትውስታ ካለብሽ ለምን እሱን አትወስጂውም? እሱማ የቤቱ ሙሉ ዕቃ ውስጥ ትውስታ አለኝ። ስለዚህ አንድ መውሰድ ከጀመርኩ ስለማላውቁ ቢቀር ነው የሚሻለው። ወይኔ ረዱዬ፣ አሁን በምነግርሽ ነገር እንዳትደነግጭ እሺ? በረሮ ነው እንዳትይኝ። አይ አይደለም፣ ቀለበትሽ ጣትሽ ላይ የለም። ውይ እሱንም አስቀምጨዋለሁ እኮ። ኦኬ፣ እንደሱ ከሆነ በረሮ ጸጉርሽ ውስጥ ገብቷል።